ታዋቂው ቲክቶከር የፕሮቴስታንት ራስ ምታት የነበረው ሚኮ ፕሮቴስታንት ሆኗል። አረጋውያን እየተደፈሩ መሆኑ ተነገረ። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። ሲያስቀድስ የምንሰማው ስንሰማው የነበረው ሰው ዛሬ ምናልባት የሆነች ትንሽዬ የሚኒሻ ስልጣን ስላገኘ ብቻ የቤተ ክርስቲያን አጥር ካልተነቀለ እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተ ክርስቲያን ሊያወጣኝ አይችልም። እንደዚህ ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አቲቲ ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ። ጤና ይስጥልኝ ወደ የርኩ ሚዲያ ቤተሰቦች፣ እንዴት ናችሁ? እንዴት ከረማችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መጥተናል። በዛሬ ቪዲዮ እንግዲህ ታዋቂው ቲክቶከር ጴንጤ ሲሆን የታዋቂው ፓስተር ልጅ ደግሞ ወደ ኦርቶዶክስ መጥቷል። እሱን ቪዲዮ የምናሳያችሁ ይሆናል። ከሰሞኑ እንግዲህ በጣም ዘግናኝ የሆኑ መረጃዎችን እየሰማን እንገኛለን። ከነዚህም ውስጥ አንዱ እንግዲህ አረጋውያን በተለያዩ ቦታዎች ላይ የተደፈሩ ይገኛሉ የሚል መረጃ ወጥቷል። ይህ መረጃ የወጣው እንግዲህ ታማኝ ከሚባሉ ከትላልቅ የመረጃ ምንጮች ነው። እሱን ቪዲዮ የምናስመለከታችሁ ነው የሚሆነው። እሱ ብቻ አይደለም እንግዲህ አዶናይ እና ጃኒ ታስሯል። በዛም ጉዳይ ላይ ጋሽ ሰለሞን ምላሽ ሰጥቷል። የሳቸውንም ቪዲዮ የምናስመለከታችሁ ይሆናል። እዚህና ሌሎችም ቪዲዮዎችን ይዘንላችሁ መጥተናል። ሁላችሁም እንግዲህ ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። ሲያስቀድስ የምንሰማው ስንሰማው የነበረው ሰው ዛሬ ምናልባት የሆነች ትንሽዬ የሚኒሻ ስልጣን ስላገኘ ብቻ የቤተ ክርስቲያን አጥር ካልተነቀለ መቅደስ ካልፈረሰ ብሎ ክርስትናው ተሸርሽሮበት መላጣ ሆኖ የቀረ ስንት አለ መሰላችሁ? በነፍስ የተመለጠ የሆነች ሳንቲም ኪስ ውስጥ ሙልት ስትል ጥጋብ አፍንጫው ድረስ ወጥሮት አይመቸኝም ቢዚ ነኝ ብሎ በሮብና በአርብ በቀን የሚበላ በሰንበት ቀን ጫት የሚቅም የሆነ ስንት አለ እናንተ መካከል ጓደኛችሁ ሳንቲም ሲለቅም ውዳሴ ማርያምን የጣለ። በእውነት እንደተከታተልነው ነው። ብዙዎቻችን እንግዲህ ትንሽ ስልጣንና ትንሽ ገንዘብ ስናገኝ ከቤተ ክርስቲያን የመራቅ የመጥፋት ባህሪዎችን እናሳያለንና ሁላችንም እንግዲህ ወደ ቤተ ክርስቲያን እንቅረብ ነው የምንላችሁ። እስኪ ከዚህ በመቀጠል ደግሞ እንግዲህ ታዋቂው ቲክቶከር ጴንጤ ሆነ እየተባለ ነው። ማን ነው ይሄ ታዋቂ ቲክቶከር? ምንድነው የተፈጠረው የሚለውን ቪዲዮ እናስመልክታችሁ። ታዋቂው ቲክቶከር የፕሮቴስታንት ራስ ምታት የነበረው ሚኮ ፕሮቴስታንት ሆኗል። እንደምትመለከቱት በጣም ብዙ ቪዲዮዎች እየወረዱብኝ ስለሆነ ቪዲዮውን 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉልኝ። ቀድሜ ተናግሬ ነበር አሳዳጆች ወደ ጌታ ይመጣሉ ብዬ። ከዚህ በፊት መናፍቃን እያለ የፕሮቴስታንት እምነት ተከታዮችን ሲያሸማቅቅና ሲሳደብ የቆየ ወንድም ከሶሻል ሚዲያ ለምን የጠፋ ይመስላችኋል? የሚገርም ዜና አለኝ። ጌታ ኢየሱስን የግል አዳኝ አድርጎ ተቀብሏል። በድጋሚ እላችኋለሁ ቪዲዮውን 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉልኝ። ኦርቶዶክስ ነኝ እያላችሁ ኮሜንቱን አስጨንቁት፣ አጥለቅልቁት። የሳምንት ርዕስ የነበረው ታዋቂው ዘፋኝ ቴዲ አፍሮ ፕሮቴስታንት ሆነ ነበር። ዛሬ ደግሞ ወንድማችን ሚኮ ፕሮቴስታንት ሆነ ብለው እየቀወጡትና በደንብ ደስታቸውን እየገለጹ ነው ያሉት። ማርያምን ብዬ የምነግራችሁ ነገር የተማረ ሰው፣ መጽሐፍን የሚያውቅ ሰው፣ ወንጌልን የሚያነብ ሰው ፈጽሞ ፕሮቴስታንት ሊሆን አይችልም። ምክንያቱም እሱ የአብ ልጅ ክርስቶስን አምላኩን ፈጣሪውን አማላጄ ነው ማለት ስለማይችል ፕሮቴስታንት መሆን አይችልም። ሚኮ ወንድማችን ስማርት የሆነ የቤተ ክርስቲያን ልጅ ነው። ብዙ የሚሰራቸው መንፈሳዊ ስራዎች አሉና እናንተም የምትችሉ ደግሞ ወንድማችንን አበረታቱት፣ አግዙት። አንድ የእግዚአብሔር ቃል ልንገራችሁ። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ከቁጥር 15 ላይ እንዲህ ሲል ይናገራል። ብዙዎች ከቅናትና ክርክር የተነሳ ክርስቶስን ይሰብኩታል፣ ብዙዎች ከበጎ ፍቃድ የተነሳ ክርስቶስን ይሰብኩታል። ይሄንን ይላል የእግዚአብሔር ቃል። እናንተስ ምን አስባችሁ ክርስቶስን ትሰብኩታላችሁ? በደሙ የዋጃቸውን የሰዎች ልጆች ሁሉ ይድኑ ዘንድ ክርስቶስን ትሰብኩታላችሁ። ናታኔም ወንድማችሁ ነው። ሰናይ ቀን። እንግዲህ እንደተከታተልነው ነው ታዋቂው ቲክቶከር ሚኪ ማይኮ እንግዲህ ጴንጤ ሆነ እየተባለ ነበረ። ከዚህ በፊትም እንግዲህ ቴዲ አፍሮ እንዲሁም አርቲስት ተመስገን ተሙም ጴንጤ ሆነ የተባለ እንግዲህ የማይሆኑ ፕሮፓጋንዳዎች የተሰሩ ይገኙ ነበር በታዋቂ ሰዎች ላይ። ለምን እንደዚህ እንደሚሰሩ ግን እኔ ግራ ይገባኛል። በተለይ እንግዲህ የሚኪ ማይኮን እንደዚህ ብሎ በሚዲያ ወጥቶ የተናገረው ከሚዲያ ላይ ስለጠፋ ነው። በጣም በሚገርም ሁኔታ ምንም መረጃ ሳይኖረው ማለት ነው። ስለዚህ እባካችሁ ሐሰተኛ መረጃዎችን አታስተላልፉ እንላለን።
አዎ በእውነት እንግዲህ ሚኪ ማይኮ ጴንጤ እንዳልሆነ ወንድማችን በግልጽ ነግሮናል። ጴንጤ ሊሆንም እንደማይችል በግልጽ አስረድቶናል። እስቲ ከዚህ በመቀጠል ደግሞ እንግዲህ አዶናይ እና ጃኒ ታስረዋል እየተባለ ነው። እስቲ እሱም መረጃ እናስመልክታችሁ። ሰበር መረጃ፣ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስት መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን መከታተል ትችላሉ። እንግዲህ እንደተመለከታችሁት ነው አዶናይ እና ጃኒ ታስሯል። እንግዲህ ከዚህ ጋርም ተያይዞ ጋሽ ሰለሞንም በጣም እንዳዘኑና ጥሩ ስሜት የተሰማቸው እንዳልሆነ ሌሊቱ ሙሉ እንቅልፍ እንዳልወሰዳቸው እንግዲህ በአንድ ቪዲዮ ላይ አጋርተዋል። እስቲ የሳቸውን ቪዲዮ ተከታትለን እንመለስ። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁልኝ ለአዶናይ መልካም ምኞታችሁን እንድትመኙና ለቤቴ አብቃ እያላችሁ ኮሜንት እንድጽፉ ፈልጋለሁ። ብዙዎቻችሁ እንደምታውቁት ትላንትና ማምሻውን አካባቢ ወንድማችን አዶናይ ለጥያቄ ትፈለጋለህ ተብሎ በፖሊስ ጣቢያ እንደሚገኝና አሁን ላይ ምርመራ እየተካሄደበት ማረፊያ ቤት ውስጥ ነው የሚገኘው። ሁላችሁም እስቲ ኮሜንት ላይ የገባችሁ ለዚህ ወንድማችን ቤት አብቃ ያላችሁ ኮሜንት እንድጽፉና ሁላችሁም ሼር ሪፖስት ያደረጋችሁ መልካም ምኞታችሁን እንድትመኙ ጠይቃችኋለሁ። እንግዲህ እንደተመለከታችሁት ነው እንግዲህ ጋሽ ሰለሞንም እንደዚህ አይነት መልእክት አስተላልፏል። እጅግ በጣም የሚገርም መረጃም እንግዲህ ከመንግስት በኩል መግለጫ ተሰጥቷል። ያው አዶናይ የታሰረበት ምክንያት ማለት ነው። እሱም እንግዲህ እንደሌሎቹ ሁሉ ባለባበስ ምክንያት ነው እንግዲህ እየተባለ ያለው። እንግዲህ አዶናይን ተመልከታችሁት ከሆነ ሱፍ ነበረ ለብሶ የወጣው። ነገር ግን በምን ምክንያት እንደታሰረ አሁንም ለህዝቡ ግልጽ አይደለም። አዎ በእውነት ትንሽ ግራ የሚያጋባ ነገር ነው። አዳዲስ መረጃዎች የሚወጡ ከሆነ በቶሎ የምናደርሳችሁ ይሆናል። ኢያሪኮ ሚዲያን ሰብስክራይብ ማድረግ እንዳትረሱ ነው የምንላችሁ። አዶናይንም እንግዲህ ለቤት ያብቃ ነው እንደ ኢያሪኮ ሚዲያ የምንለው። እውነት ነው። ሰሞኑን ደግሞ እጅግ በጣም ዘግናኝ መረጃዎች እየወጡ ይገኛሉ። እሱም ደግሞ አረጋውያን እየተደፈሩ ይገኛሉ እየተባለ ነው። እስኪ እሱም መረጃ እናሰማችሁ። አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው፣ በልጅ ልጆቻቸው፣ በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜያት ተደፍሬያለሁ ያሉት በአዲስ አበባ ከተማ ነዋሪ የሆኑት የሶስት ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉት ሰዎች ያሉበት የሚሉት እናት እሳቸው ግልጽ ሆኖ የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ገልጸዋል። ልጃቸው እሳቸው መድፈር ሲጀምር እድሜያቸው 55 አካባቢ የነበረ ሲሆን ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ እንደተደረገ፣ ነገር ግን አሁን ላይ ልጃቸው ይሙት ይኑር የሚያውቁት ነገር እንደሌለ እኚህ እናት መናገራቸውን ሪፖርተር አስነብበዋል። እኔ በእውነት በዚህ ቪዲዮ ላይ ብዙ ማሳብ አልሰጥ ደስ ይለኛል። አዎ በእውነት ከኛ ከባህላችንም እንግዲህ ከኖርንበት እሳቤም አንጻር በጣም የሚሰቀጥጡና ለጆሮ የሚከብዱ መረጃዎች እንግዲህ አሁን ላይ እየወጡ ይገኛሉ። እንግዲህ ይህ መረጃ የወጣው ሪፖርተር ጋዜጣ ላይ ነው። ሪፖርተር ደግሞ እንግዲህ አገራችን ላይ ካሉ ታማኝ ምንጮች ከምንላቸው አንዱ ነው። እንግዲህ እነዚህ ነገሮች በትናንትና ከትናንትና ወዲያ ላይ በጋዜጠኛ ሶፎንያስ ላይ እንግዲህ እንዳየናቸው ነገሮች እንግዲህ እዛ ደረጃ ላይ መድረሳቸው የማይቀር ጉዳይ ነው። ወደፊት ላይ ካሁኑ እንግዲህ ሁላችንም ለመስማት ቢከብደን እንኳን እንደዚህ አይነት ነገሮችን ለመቀበል እንኳን ለአእምሮ የሚከብዱ ነገሮች ቢሆኑ አሁን ላይ ግን እየተመለከትን ያለ ነው። ሀገራችን ላይ እንግዲህ በአንዳንድ ቦታዎች ላይ እያየን የምንገኘው እነዚህ ነገሮች ነው። ኢቨን እንግዲህ ሪፖርተር ጋዜጣ እንግዲህ መረጃ እስከሚያወጣ ድረስ እንግዲህ በግልጽ እንግዲህ አዛውንት እናቶች እንግዲህ በግልጽ ወጥተው እንግዲህ መረጃ እስከሚሰጡ ድረስ ይህ ነገር እንግዲህ ሪል ምድር ላይ እንዳለ ወይም ደግሞ በሀገራችን ላይ እንዳለ ማሳያ ነውና ለእንደዚህ አይነት ነገሮች እንግዲህ እንደ በፊቱ እንግዲህ ችላ በማለት ሳይሆን ከአሁኑ ልናስቆማቸው ይገባል የምንለው። እስኪ ከኛ በላይ እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልኝ። አትቅበሩኝ አለች ከአንገቴ በላይ ሲወጡ ሲገቡ ልጆቼን እንዳዩ። ክፉ ነሽ መቼማ አይደል እኮ ክፉ ነሽ። ስራም አግዝሻለሁ። ሁሌ ሽሮ አልበላም አልልሽም፣ ብርም አልጠይቅሽም። አሁን ሰምጭ ክፉ ነሽ። ታውቂያለሽ የራሴ ሀገር ቢኖረኝ ሳቅሽን ብሔራዊ መዝሙር ነበር ማለት ይልሽማ ለነሽ የዘላለም ሄደሽ ክፉ ነሽ እና ክፉ አይደለሽም። ክፉ ነሽ። አትቅበሩኝ አለች ከአንገቴ በላይ ሲወጡ ሲገቡ ልጆቼን እንዳዩ። እንግዲህ
እንደተመለከታችሁት ነው። እንደዛ እናቶች ላይ የሚጨክኑ እንዳሉ ሙሉ እንደዚህ በእናቶቻቸውን አጥተው እንደዚህ የሚሰቃዩ እጅግ በጣም ብዙ ናቸው። አሁን እንግዲህ ከዚህ ተውኔት ላይ ደግሞ አንድ የሚገርም አባባል ተናግራለች። እንግዲህ አትቅበሩኛለች ከአንገቴ በላይ ሲወጡ ሲገቡ ልጆቼን እንዳይ። በእውነት እንደዚህ አይነት እናቶችም እንግዲህ ባሉበት ሀገር ላይ እንግዲህ በእንደዚህ አይነት እናቶች ላይ አንዳንድ ቦታ ላይ ግፍ የተፈጸመ ይገኛልና በእውነት እንደነዚህ አይነት ነገሮችን ገዝ ነው ያለብን። እስኪ ከዚህ በመቀጠል ደግሞ ልጅ ሆነን ሁላችንም ያለቀስንባት አንድ የለቅሶ ስታይል አለች። እስኪ እሱን ቪዲዮ አስመልክተናችሁ እንመለስ። ምን ሆነሽ ነው? ቆይ እና መሄድ ፈልገሽ ነው? አዎ ቀና በይ ንገሪኝ። መሄድ ፈልገሽ ነው? እና እንዲለቀሳል እና እንዲያልቅሰሽ ነው የምትሄጂው? ወይ ጉድ እኮ ተቀጥቅጣ ትንፋሿ እስከሚያጥራት የተተወች ልጅ ነው እኮ የምትመስለው። እሺ አልብሻት በቃ እንሄዳለን። ምን ጉድ ነው? ራሱ ተደብድቤ እንደዚህ አልሰራ። እንግዲህ ቪዲዮ ኦልሞስት 1 ደቂቃ ከምናምን ነው። እሷ ለማለት የፈለገችው ለምንድነው ጥላችሁኝ የምትሄዱት? 3 ሰከንድ አይፈጅም። በሷ ሳግና ለቅሶ ታጅቦ በነገራችን ላይ ስሜቱ ከምናምን ደርሷል። ስሜቱ እኮ ነው ለማውጣት ትፈልጋለህ። እኔ ስሜቱን በጣም ነው የምረዳው። አንተ ብዙ ነፍራቃ ነበር ልጅ እያለ በቃ ግን የሆነ ያፍናል፣ የሆነ ሚዝ ነገር አለ። ሳጊ ይዛል፣ ከዛ ተቆራርጠዋለህ ነገሮችን ሁሉ። በጣም ደስ የሚል ቪዲዮ። እስቲ ከዚህ በመቀጠል ደግሞ እንግዲህ የታዋቂው ፓስተር ልጅ ኦርቶዶክስ ሆነ ብለናችሁ ነበረ። እሱም ቪዲዮ አስመልክተናችሁ እንመለስ። ናቱ ማን ነው ብሎ ሰው ቢጠይቅ ማን ነው? እሺ እኔ ናትናኤል ቢታው እባላለሁኝ። ባክግራውንዴ ፕሮቴስታንት ቤተሰብ ውስጥ ያደግኩ ልጅ ነኝ። እዛ ፕሮቴስታንት ቤት ውስጥም አንዳንዴ በወጣቶች አገልግሎት በሚባል ዩዝ ሚኒስትሪ ውስጥ አገለግል የነበርኩ ሰው ነኝ። እነሱ ጋር አንዳንድ የነገረ መለኮታዊ ጉዳዮችንም ከሚያዩ ሰዎች መካከል ነበርኩ። በፕሮቴስታንት ቤት ውስጥ እንግዲህ የሃይማኖት ፍለጋ ካደረጉ መካከል እቆጠራለሁ ማለት ነው። ቸርቹ ምን ነበር የሚባለው? ሙሉ ወንጌል ይባላል። ፔንቴኮስታል ውስጥ የሚካተት ማለት ነው። ልሳን ምናምን እንዴት ነው ትናገር ነበር? እናገር ነበር። አስቸጋሪ ነው። በነገራችን ላይ ሰው ልሳን ምናምን መናገር ጀመርኩ ምናምን ካለ ወይም ይሄ እንደዚህ አይነት ልምምድ ውስጥ ከገባ የፈለገ እውነት ብትነግረው የመስማት እድሉ በጣም አናሳ ነው፣ ያስቸግራል። ምክንያቱም ልሳን የመሳሰሉት ይሄ መንፈስ ቅዱስ ገለጸልኝ የሚለው ነገር ስለሆነ ከዛን ስህተቱን ማመን መንፈስ ቅዱስ ተሳሳተ አይነት ግንዛቤ ሰው ጋር የሚደርስ ስለሚመስለው ማመን አይፈልግም እና ብዙ ጊዜ በዚህ በሶሻል ሚዲያ እንቅስቃሴ እኔ ልሳን ምናምን ውስጥ አለን የሚሉ ሰዎች ማመን ላይ ሲቸገሩ ነው የማየው። የፈለገ አንድ እውነቱ አፍጦ እያዩ መቀበል ይከብዳቸዋልና ከዛ ውስጥ ለመውጣት ትልቅ ውሳኔ ይፈልጋል፣ ትልቅ ንባብም ይፈልጋል፣ ቀና ልብም ይፈልጋል አይደል? የተዘራው ዘር እንዲያፈራብህ መልካም ማሳ መሆን አለብህ፣ መልካም መሬት መሆን አለብህና እንግዲህ ቴዎሎጂ ተምረሃል ፕሮቴስታንት ውስጥ? የሙሉ ወንጌል ቸርች ቴዎሎጂ ነው ወይንስ ደግሞ እንዴት ነው? ቴዎሎጂው ማለት ሙሉ ወንጌል የራሷ መካነ ኢየሱስ የራሷ ነው ያላት ወይስ እንዳጠቃላይ ነው? አይ አላቸው የራሳቸው። መካነ ኢየሱስ የራሷ አላት፣ ቃልዮት የራሷ አላት፣ ሙሉ ወንጌል የራሷ አላት። አጠቃላይ የሚማሩበትም ደግሞ አለ የራሱ። በጣም ጥሩ። ፕሮቴስታንት ውስጥ እያለ ስለ ፕሮቴስታንት ምን ታስብ ነበረ? ማለት እዛ ውስጥ እንደመኖር ልክ ለምሳሌ አሁን ኦርቶዶክስ ሆነ ኦርቶዶክስ ምንድነው ስትባል እንደምታብራራ እኔም ብጠየቅ ኦርቶዶክሳዊነት ምንድነው ብባል ህይወት ነው ክርስቶሳዊነት ነው እያልኩኝ ነው ብያመንኩትን እናገራለሁና ልክ እንደዛ ውስጥ እያለ ፕሮቴስታንቲዝም ላንተ ምን መስሎ ይሰማ ነበር? ወይም ስለ ፕሮቴስታንቲዝም ስታስብ ምንድን ነበር የምታስበው? ኦኬ ጥሩ ጥያቄ። በነገራችን ላይ ፕሮቴስታንት የሚለውን ቃል ብዙ ጊዜ አንጠቀመውም ነበር ማለት ነው። እዛው ያላችሁ እኔው ወንጌላዊ ከሚባለው
ማዕቀፍ ውስጥ አድርጌ ነው ራሴ የማስበው። እንደው ፕሮቴስታንት ነኝ የሚልም ነገር የለኝም እውነት ለመናገር። ወንጌላውያን ነን ግን ሪሊ ወንጌላውያን ነን ወይ የሚለው ነገር ግን ጥያቄ ውስጥ ይገባል ማለት ነው። በእውነት እንግዲህ በጣም ደስ የሚያሰኝ ዜና ነው የሰማነው። አዎ እንግዲህ ታዋቂ ፓስተር ልጅ ወደ ኦርቶዶክስ እንደመጣ ተነግሯል። በእውነት ሁላችሁንም ኑ በብርሃኑ ተመላለሱ ነው የምንለው። አዎ እንግዲህ የወንድማችን ራሱ ለራሱ በኢትዮጵያ እንግዲህ ሙሉ ወንጌል አጥቢያ የሚያገለግል እንደነበረ እንዲሁም የቴዎሎጂ ተማሪም እንደነበረ እንግዲህ በግልጽ ተናግሯል። ከዛም አልፎ እንግዲህ ልሳኑ ላይ የሚናገር ሰው እንደነበረም ተናግሯል። በእውነቱ መንፈስ ከሱ ጋር ነበር ልትል ነው? አዎ እንግዲህ በነገራችን ላይ በጣም ከባድ ነው። ከዛ ሁሉ ትግል ውስጥ ወጥቶ መምጣት በጣም ከባድ ነው። ምክንያቱም ትክክለኛነት ነው የሚሰማ እዛ ጋር የሚያናግር ነገር የሆነ ኃይል ስላለ ማለት ነው። አዎ እስቲ ከዚህ በመቀጠል ደግሞ ዕለት ዕለት ወደ ቤተክርስቲያን ለምንድን ነው የምንሄደው ወይም ደግሞ ብንሄድ ምን እንጠቀማለን የሚለውን ከአንድ ቪዲዮ ተከታትለን እንመለስ። ደስ የሚያሳይ ነገር ልንገራችሁ። ቤተክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን። በእውነት ቃሎትን ያሰማልን ለመምህራችን። ለዛሬ የነበሩን ቪዲዮዎች እንግዲህ እነዚህን ይመሳሰላሉ። እስካሁን ድረስ ተከታትላችሁ ይህን ቻናል ሰብስክራይብ አለማድረግ ይከብዳልና ሁላችሁም ሰብስክራይብ እንድታደርጉ እናሳስባችኋለን። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ ላይ አስቀምጡልን እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።